እንደናችሁ ተመልካቾቻችን አሁንም ኤንቢሲ ቅዳሜ ላይ ነው ያላችሁት። ዛሬ እንግዲህ ሁለት እንግዶችን አጠገቤ ይገኛሉ። ለ20 አመታትና ከዛ በላይ በዳንስ ሙያ ውስጥ ነበሩ። በጣም ብዙ የዳንስ ባለሙያዎችን አፈርተዋል። እነሱም እንዲሁ ዳንስ ላይ ሀገራችን ውስጥ ባለው ነገር በጣም ብዙ በዳንስ ዙሪያ ያበረከቷቸው አስተዋጽኦዎች አሉ። ጌታሁን ስሜና ሲሳይ ተካልኝ እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ብዙዎቻችሁ የምታውቋቸው ስለ ዳንስ በሚለው የቴሌቪዥን ፕሮግራም ይሆናል ብዬ አስባለሁ። አሁን ስታያቸው ግን እኔ የሚበልጥብኝ የእናንተ ብዙ አመት አብሮ መቆየት ነውና ከጓደኝነታችሁን ጀምር እስቲ። ያው በልጅነታችን ነው ዳንስ የጀመርነው። የተገናኘ ነው መዘጋጃ ቤት ነው። መዘጋጃ ቤት የመጀመሪያ ፍሪላንስ ከዛ በፊትም እንደዚህ በቡድን ሲሰሩ እንተዋወቅ ነበር። ድንገት ደግሞ መዘጋጃ ቤት አንድ ላይ ያገናኘ መዘጋጃ ቤት የዘመናዊ ዳንሰኞች ሆነን ተገናኘን ማለት ነው። ይሄ ማለት ስንት ነው? 97 96 ምናምን something 21 አመት ማለት ነው። በቃ ያኔ ማለት ነው። ያኔ ከዛ በኋላ 2000 ላይ ምናምን በደንብ ዳንሶች ሀገራችን ላይ የተዋወቁ ሲመጡ ያው እኛም ኮሪዮግራፊ መስራት ጀመረን። መስሪያ ቤት ላይ አንድ ላይ ነበር የምንሰራው። ከዛ አንድ ላይ እንደንሳለን፣ አንድ ላይ መድረክ ላይ እንወጣለን። ከዛ ያለ ያው የቲቪ ፕሮዳክሽን መስራት ጀመረን። በጋራ ደግሞ አንዳንድ ኢቨንቶች ላይ በጋራ ኮሪዮግራፊ እየሰራን እናቀርባለን። እዛም ቢሆን አንዳንድ ወቅታዊ የሆኑ ጉዳዮች ላይ በዛ ዙሪያ ጽሁፍ ጽፈን ዳንስ አቀርበን ኮሪዮግራፊ እየሰራን እንዲያለን ብቻ ክሊፖች ላይ አብሮ በመስራት ምናምን እዚህ ድረስ ደርሰናል። ሙያው ራሱ ጓደኛሞች አረጋችሁ ማለት ነው? አዎ እንደዛ ነው። ያው ከመጀመሪያው ጌች እንዳለው በዛ መንገር ነው የመጣ ነው። ግን ደግሞ አብዛኛው ሰዓታችን የምናወራው በዳንስ ጉዳይ ላይ ነው አይደል? ኢቭን ስለ ዳንስ ራሱ ሲመሰረት ፕሮግራሙን ስናቀርበው የለም ለማህበረሰብ ግንዛቤ ከመስጠት አንፃርና ሙያተኛው ራሱ የሚተነተን ለግንዛቤ የሚቀርብ ዳንሶች ያስፈልጋሉ በሚል በተለያየ ጊዜ አብረን ኮሪዮግራፊ አድርገን እናቃለን። አንዳንዴ እሱ ድርሰት እሱ ሆኖ እኔ ቅንብር የምሰራበት ቀን አለ። እሱም ኮሪዮግራፊ በሚሰራበት ሰዓት እንደዚህ በጋራም በተለያዩ ስቴጆች ላይ አብረን ሰርተናል። አሁንም አለን አብረን ባለንስም ግን በዳኝነት በተለያየ ጉዳይ ላይ ግን እንገናኛለን። አሁን እቺ መድረክ ራሱ አንድ አብሮነት ሶስተኛ አጋዛው ፊት አንቺ ጨምረ የሆነ ቦታ ደግሞ ባልና ቱሪዝም ላይ ተገናኝተን ነበርና ወደፊትም በዳንስ ጉዳይ ላይም በሌላም ማህበራዊ ጉዳይም ቢሆን እንቀጥላለን። እድሜ እስከሰጠን ድረስ እግዚአብሔርን ያመሰገነ አማፒ ደስ ይላል። ከ20 አመት በላይ ሙያ አንድ አይነት ሙያ ላይ ሆናችሁ ከዛ ደግሞ ጓደኝነቱም አብሮ አለ እስካሁን የዘለቀ ነው። በጣም ደስ የሚል ነገር ነው ብዬ አስባለሁ። ረጅም አመታት ጓደኛሞች ስትሆኑ እንደ ጓደኝነታችሁን እንዴት ትገልጹታላችሁ? እኔ ግን ምለው ያ ሳይሆን ምን አለ መሰለሽ ወይ አንድ አይነት ደም ወይም አንድ አይነት ትራክ አንድ አይነት ሐሳብ የማይጋጭ ሐሳብ ሲሆን ረጅም ጊዜ ትጓዣለሽ። ያንቺ መም የሱ መም ያኛው ነገር ያረዝማል ጉዳዩን። ወይ የጋራ አቺቭ ማድረግ የምትፈልጊው የጋራ አላማ ሲኖርሽ ያ አላማ እስኪሳካ ድረስ ያው ትጥሪያለሽ። ያ ነገር ይመስለኛል ረጅም አመት ይዞሽ የሚቆየው። እኔ የሆነ ነገር ብል ይጨምርልኛል እንጂ ወይ አይቃረነኝም። እሱ የሆነ ነገር ቢል አይ ይሄኛው ነገር በዚህኛው መንገድ ለዋል ይቀበለኛል፣ እኔም ይቀበለዋለሁ። ይሄ ነው በቃ ያፈሰሰን ያለውና ያ ይመስለኛል። ለዳንስ ያለን ኮሚትመንትም እንደዛ ይመስለኛል። ምክንያቱም አንድ ስራ ስንሰራ እሱም እንትን አይልም የምሩ ነው የሚሰራው። በሰዓቱም የምሩ ይገያል። ኦልሞስት 24 ሰዓት ሊያስብ ይችላል ለስራው ማለት ነው። እኔም እንደዛው ስራችን ላይ እኩል ሰዓት እኩል ሐሳብ እኩል ኢንስፓይሬሽን ያለን ያ ያዘልቀናል። ምንም አይነት እንደው በመሃል የሆነ ነገር እንኳን ቢፈጠር ምንም ይታለፋል፣ ስራው ኖርማል ነው የሚሆነው። የሚገርምሽ ደግሞ አሁን ይሄ የ20 አመት ጉዞን ስናስበው ቀደምም ከዚህ ከስቴጅ ውጪ ያወራን ነበርና በጣም ብዙ ይመስላል። ለኛ ግን ምንም ነው ለምሳሌ ኖራችሁታል። አመት አንቺስቲ ነው እንጂ አሁን አናስተውስም። ግን ልንገርሽ በሚዲያ ታሪክ እንግዲህ እኛ ስለ ዳንስን ስንጀምር ከካሴት እየገለበጠን እናደር ነበር። አይ ዶንት ኖ አሁን ላይ በጣም ቀላል ነው። አሁን ላይ ሆነሽ ስታውሪው ምንም ላይ መስልሽ ይችላል። አስቢ አሁን ለምሳሌ የ10 ፕሮግራም ልናዘጋጅ ከሆነ የሆነች የ30 ሰከንድ ቪዲዮ ምንፈልግ ከሆነ ዳቢንግ ያደረን 180 ደቂቃ VHS ወደ ሌላ ዳብ አድርገን ገና ያ ዳብ ተቀይሮ ገና ተቆርጦ በቀል ነግርሻችንም እሱ ራሱ ለሊት ሁሉ ሊፈጅ ይችላል። ግን 20 ደቂቃ ናት ቴሌቪዥን አየር ላይ መጥቶ ነው።
ገና ሄደሽ ማግባቢያ ተቀርጸሽ ከዛ በኋላ እሱን ኤዲት አድርገሽ ገና አልበሰሽ ከዛ ደግሞ እነዛን ቋንቋዎች ወደኛ ሀገር ቋንቋ ቀይረሽ ለህዝብ ማድረሱ ረጅም ጊዜ ነበር የሚወስዱና ያ ትግል ያህል እና ደግሞ አይሆንም የሚባለው ነገር ራሱ ውስጥ በደንብ እንድትቆይ ያደርግሻል እንጂ አሁን ላይ ሲምፕል በቃ እኔ ዝም ብዬ በቴሌግራም ልክልሻለሁ እንዲያርጊው እንላለን እዚህ የደረስነው በምን ፍጥነት እንደሆነ ራሱ አይገርምሽ በጣም ከባድ እና ቴክኖሎጂን በጣም እየሄደ ነው በእኛ ዘመን ብለን ራሱ ለውጡን ስናየው እኮ በጣም ረጅም ብዙ ነገሮችን ተጉዘናል ከቴክኖሎጂ አንፃርና ብዙ አመት ተጓዘን እንዴ ብለን ወደ ኋላ መለስ ብለን እንድናስብ ያደርጋል ወደ ዳንስ ህይወታችሁ ደግሞ ልምጣ ከጓደኝነት በዘለለ በልጅነታችን ነው መዘጋጃ የገባ ነው ብላችኋል በፍሪላንሰርና እንዴት ነበር ያ ጊዜ እንዴት ነበር ወደ ዳንስ የገባችሁት ሚሊዮን አስታውሱ ወደ ዳንስ እኔ በግሌ የገባሁት የመጀመሪያው ያው እኔ አሸር ሲደንስ አይቼ ነው እውነት ለመናገር ስቴጅ ላይ አሸር ፐርፎርም ሲያረጋየውና ከዘፈኑ በላይ እሱ ለቦዲ ላንጉቹ ለሚያረጋው የዳንስ እንቅስቃሴ ኦዲየንስ ሪአክሽን ሲሰጣየውና አዴ ሰው እንደዚህ ይሄን መረዳት ወይም ደግሞ ለዛ ይሄን ያህል ስሜት አለው እንዴ በሚል በዛ ሞቲቬሽን አይ ቲንክ የጀመርኩት ከዛ በፊት ሰፈር ውስጥ እንደዚህ ግሩፕ ምናምን ነገር ሲኖር ነው የገባሁት ግን የሚገርመው ነገር ዳንስ ውስጡ ከገባሽ በኋላ ከባድ አርት እንደሆነ ነው እኔ በግሌ የተረዳሁት የእውነት አርቱን ማወቅ የሚፈልግ መረዳት የሚፈልግ መግባት የሚፈልግ ካለ አይደርስበትም በጣም ሩቅ ነው በጣም የለት ተለት ትሬኒንግ ይፈልጋል ብቃት ይፈልጋል በዛ በግሩፕም እንደዚሁ ኢትዮጵያን አይደል እንደዚህ እንወዳደር ነበርኛ ሁለተኛ ወጣናል በዚህ አካዳሚ አሪፍ ጊዜ ነበር የዛ ሰዓትም እንደዚሁ በግሩፕ ክለብም እንደዚህ እንሰራ ነበር ግን እኔ አይ ቲንክ የሆነ የፈጠነ ይመስለኛል ላንዶር የሚሆን ነው አይደል ጃክሰን ጋር የሆነ ሰዓት ሰልጥኛለሁ እዚህ አትሮስ መጥቼ ግን እዛ የሰለጠንኳት የሚገርም ነገር በጣም ጠቅማኝ ክለብ ናይት ስንጀምር እሷን ዳንስ በመደነስ ስራ ይዘን ስንሰራ ነበር ረጅም ሰዓት ማለት ነውና ብዙ ጊዜ ከግሩፕ ጋር መጀመሪያ እንደዛ ነገር ሰርቻለሁ ከዛ ደግሞ እንደዚህ በግል ወደ ቲያትር መጥቼ ከዛ በኋላ ደግሞ በጣም ሰፊውን ጊዜ ስቲላውን ድረስ እኔ ሙሉ ጊዜ ዳንስ ላይ ነው ጌትስ አዎ እኔ ዳንስ የገባሁበት ምንድነው ትምህርት ተማሪ ያለው ኢትዮጵያ የምስራቅ አፍሪካ ምናምን ታዘጋጃለች መሰለኝና ይሄ ማስኬሮግራፊ ያስፈልግ ነበር ይሄ በእንቅስቃሴ ምናምን የሚሰሩት ልጆች አሁን አይተሻል የሆነ ፕሮግራም ሲከሰት ተማሪዎች ልጆች እንደዚህ የሚሰሩት ነገር አለ ስፖርት ይሻራችን ያው እኛን ኮች ያደረገን ነበር ሰው የለም ነበር በጊዜውና ጊዜው አጭር ነው ያው እናንተ ተማሪዎች ናችሁ ፈጣኖቹን ሰብስቤ መስራት ፈልጋለሁ አለ ትዝ ይለኛል አበበ ቢቂላ ስቴዲየም ሄደንና አስተማሪ የሚፈልገውን ነገር በፍጥነት በመስራትና አብሬው በማሰራት ሳላቀው የሆነ ነገር ውስጥ እንዳለ ገባኝና የዛ ጊዜ ፕሮግራም ይቀርበ ቀን ከምልሽ በላይ ምርጥ ፕሮግራም ቀርቦ ሰውየውም ተደነቀ ጥሩ ሆነና የዛኔ ቲቸር ትዝ ይለኛል በጣም አሪፍ ነው ይሄ ነገር ቀጥል ምናምን አለ ከዛም በኋላ እንቅስቃሴ የሚባል ነገር በተቀላላ ማረከኝ ማለት ነው ኢሚዲየትሊ ሰርከስ ውስጥ ገባው አክሮባት ጂምናስቲክ መስራት ጀመርኩኝ ዳንሶችን መስራት ጀመርኩ እንዲ አጌች ነገራችን ላይ እንዲስተው መገለበጥ ይመስላል ቆንጆ ፓካንዶችን ይሰራል በኋላ እናየዋለን እና በቃ ማለት ሰርከሶች ምን መስራት ጀመርኩኝና ሳላስበው ጥቅልል አድርጎ ዳንስ ያዘኝና ዳንስ ስናስበው በቃ ጧት ወጥቶ እንደ ፀሐይ ጧት ወጣ ማታ ነው የምትገባው አይደል ፀሐይ እና ጧት ወጥተን ማታ አስቢ በጣም ከተማ ላይ ብዙ ዳንሰኞች አሉ ከሁሉም ጋር ነው የምትሰሪው ምናምን ከዛ እንደዛ ያለ እንትኑ አደረብኝ ከዛ ከተማችን ላይ በቡድን ነበር የሚሰራውና እኛም እንደሌሎቹ ዳንስ ቡድን አዋቀረን ሮክሲን ይባል በጣም የሬጌና የራጋ ዳንስ ቡድን ነበር ባይዘው በጣም አሁን ላይ ትልቅ ደረጃ የደረሱ ልጆች ነበሩና ያ ዳንስ ቡድን በቃ አለ የተባለ ቦታ ላይ ፐርፎርም ያደርግ ነበር የዛ ቡድን አባል ነኝ አሁን ራስ ሙሌ ሙዚቀኛ ነው ጃክሰን አለ ሌሎች ልጆች አሉ ልጆች አሉና ያ ቡድናችን ነበር እንደሱ እየሰራ ከዛ በኋላ ሞር የግል ስትሰሪ ሁሉ ጊዜ ስራ አይኖርም የሆነ የተጠራሽ ምናምን ነው ሶ ሁሉ ጊዜ ማዝወተሪያ አሁን ይሄን ነገር መናገረው ምንድነው አሁን ያሉ ራሱ ዳንሰኞች ሙያቸውን ወደፊት ማስኬድ ከፈለጉ ያ ሙያ የሚሰራበት ቦታ ነው መሄድ ያለባቸው በየጊዜው የሚሰራበት ሁሉ ያለበት ምንም አይነት ሙያ ይሁን ወደ አሁን ለምሳሌ አንቺም እኮ ይሄ ተቋም ስላለ ነው ወደዚህ የመጣሽ መጥተሽ መጠየቅ አለብሽ ምናምንና ጀስት ደፍረን
ወደ ቲያትር ቤት ገባ ማለት ቲያትር ቤት ስገባ እኔ ራስ ቲያትር ነበር መጀመሪያ የገባሁትና በጣም ልጅ ነኝ እንዴ ብል ሰራለው ከዚህ ከነዚህ ሁሉ ማለት ምናምን አለችኝ ግዴለሽ ሞክሪ ምናምን አልኳት ከዛ ትዝ ይለኛል ልጆቹን ሁሉ ሰርክል አልጋ ሞክራለች እኔ ደግሞ ለነገርሽ አልችልም ስቴዲየም ሲሰራ የነበረ ሰው ቢፈነጣጣ ኮንፊደንስ ከፍ ያለ ነው በቃ የሆነ ነገር ሰርቼ ብቻ ሁሉም የሆነ ፖዚቲቭ አልቲቲዩድ ሲሰጡኝ ነው የሚታየኝ ልጆቹ ምናምን ከዛ በቃ ጆይን ያርገን ምናምን ተዩ ምናምን አይነት ነገር ተብሎ ተቀላቀል ትዝ ይለኛል ሴካ ይባላል ያውን ውጭ ሀገር ነው ያለው ካሳውን ፔሌ የሚባለው ማለት ነው በቃ መደነስ ጀመረን ማለት ነው ከዛ ኢሚዲየትሊ እዛ እየሰራን መዘጋጃ ቤት ማስታወቂያ ሲወጣ እዛ ለመቀጠር ይሄድኩኝ ተወዳደርኩኝ ተቀጠርኩኝ ስቲል ነው እዛ አለው ማለት ነው የዛሽ ሙቭመንት ግን እዛም ሆኜ በቃ የተለያዩ ቦታዎች ላይ ዳንስን በመስራት ስቲል ነው አለው ማለት ነው በጣም ደስ ይላል የተለየ ስሜት አለው ብዬ አስባለሁኝ በእናንተ በባለሙያዎቹ ውስጥ የሚገለጽ ገንኛ ባለሙያ ዳንስ ሙያ ውስጥ የሌለን ሰዎች ማናቀው እናንተ ዳንሰኞች ብቻ የምታውቁት ስለ ዳንስ ለየት ያለ ነገር እስቲ ንገሩኝ ስሜቱን እኔ እንጃ እኔ አሁን በዚህ ይገለጻል የምትዩ ነገር አይደለም እኔ እድለኞች ነን አንዳንዴ መኖር በራሱ ሙያ ውስጥ ሆኖ መኖር የምትወጁ ነገር ላይ ምንም ነገር ተጎጂ ምንም አይኖርሽ ግን መኖሩ በራሱ በጣም የሚገርም ስሜት አለው መኖሩ እዛው ውስጥ መኖሩ ማየቱ መደሰቱ አንዳንዴ አንቺ መስራት ያቃተሽ ነገር እንኳን ሰዎች እየሰሩ ስታይ እሱ ራሱ በጣም ትልቅ ነገር በዚህ በአመት ጉዟችን ውስጥ በጣም በርካታ ጎበዝ ዳንሰኞች ከሙያው ወጥተዋል እና እዚህ ውስጥ መሆን በጣም ከባድ ፈተና ነው ከባድ ቻሌንጅ አሁን ከኢኮኖሚ አንፃር ከመናም ከጤና አንፃር ከቤተሰብ ከመናም ልልሽ አልችልም ከባድ ነው መቆየቱ ያን ቻሌንጅ ተቋቁሞ መቆየቱ በራሱ የሚሰጠው ደስታ በጣም ከፍተኛ ነው እና አሁንም ያን ነው ሁላችንም ጋር አሁን ስቲል ድረስ የሚያላፋን ነገር ምንድነው ይሁን ያልተገለጸ ነገር አለ ምንድነው እንደሚያረጋቸው ገባሻ በጣም ብዙ ሰው ይለኛል ምን ሆነ ነው እኛው ያልገባን እነሱ ቢገባቸው የሆነ ነገር አለ እኮ ያልኩት ለዛ ነው እሱን መግለጽ እኮ ነው በቃ ምንድነው ምን ሆነ ነው ምናምን ሌላ ነገር እኮ አለ እዛ ጋር እኮ የሆነ ነገር አለ ይሉሻል ግን አታችመንቱ ከባድ ነው ሙዚቃ ነው ስሜት ነው ወጣትነት ነው እና የሆነ ማጂክ የሆነ አርት እና ያን አርት ትቶ መሄድ አይ ዶንት ኖ ስላልተ ገና በደንብ ልባችን ላይ አልደረሰም ያ ይመስለኛል ያው ዳንስ እንግዲህ ያው ማንኛውም ፓሽን ሲኖረው ነው ያው ፍቅሩ ሲኖረው ነው ሞር መደነሱ ራሱ ማለት ነው ማንኛውም ሰው እንደ ፕሮፌሽናል ዳንሰኛ እንኳን ባይሆን ዳንሰኛ መሆን ይችላል እንደምታየው ድግስ ላይ የተለያየ ቦታ ላይ ሙዚቃ ሲሰማ ብዙ እንደው ባይነሳ እንኳን ሪትም እንኳን የመያዝ ፊል ማድረግ እንደዚህ አይነት ነገሮች አሉ ዳንሰኛ ደግሞ ሞር ከዛ በላይ መሆን አለበት አንድ የአርት ፎርም ነው አይደል ፐርፎርሚንግ አርት ነው አንደኛ የሚሰጠው አንድ ምንድነው የሙዚቃ አካላዊ ውክልና ስለሆነ ጀስት ሙዚቃ የሚሰጠው ፊሊንግ ለመስራት ለማንጸባረቅ በዛ ላይ ሶሻል ላይፉ አርት ዳንስ ላይ ያለው ደስ ይላል መናደዱ እንዳለ ሆነ መደሰቱም ብዙ ማህበራዊ ግንኙነቶች አሉት ውስጡ ማለት ነው እሱሱ እንዳለ ሆኖ ግን ሞር አንድ አርት ስሜትሽንና ፓሽንሽን መገልጽበት ስለሆነ አርት ወዳጅ ኮንሽ አሪፍ መንገር ነው እንግዲህ ዓለም ላይ ብዙዎችን አይተናል እኛ ሀገርም በዛ ያለፈዋሉና ዳንስን ሰው የሚያሰራው ፍቅሩ አርት መውደዱ ይመስለኛልና በዛ መንገድ ብዙ የኪነ ጥበብ ስራዎች እኮ እንደዛ ናቸው በያስባለው ከሚከፈለን ከመናገኘው ነገር በላይ የራሳችን ስሜት ነው ገነው የሚወጣውና ስራውን ለመስራት ከውጭ የሚመጣው ነገር አንጠብቅም ማለት ዳንስ ልብና ነፍስ ነው የሚያስፈልገው እሱ ሐሳብ ግን እንደዚህ ብናረብንልስ ለምሳሌ ዝም ብለን እንኳን አንድ ሰምበሪ ተባለ ኢቨንት ቢኖር ያ መድረኩን የሚወስደው ማን ነው በደንብ የጨፈረ ዳንስ ገብተሻል ሁሉም ሰው በጣም ጎበዝ ዳንሰኛ ከደነሰ በኋላ ወይ ከጨፈረ በኋላ ቦታው ጨረ ነው የሚለው ይነክስበታል ማለት ነው ገባሻ ይሄ በዛ ውስጥ ለኖር ሰው የሚሰጥ ነገር ነው እና ደግሞ ያንን አይቶ አለማርነቅ አይቻልም በደንብ ነው የሚደነቀው ያ ሰው እና እንደውም ምንድነው ኢንቫይት ይደረጋል እና ባኬኛ ቦታ ላይ እና መድረካችን አድምቀልን በቃ እና በዛ ውስጥ ሆነ የተሰጣቸው ሰዎች እድለኞች ናቸው የዳንሱነት በትክክል እዚህ ሀገር ተገልጿል ብለን አናምንም እኛ እንደው ካሉን እንደው የብሔረሰብ ጭፈሮች አንፃር ሲታይ የሚገባውን የአርት ልክ አገኘ ብለን በፍጹም አናምንም የዛ ሚስጥርኛ እየፈለግን ነው የቱ ጋር ነው ተርኒንግ ፖይንቱ ለምንድነው ዳንስ በዚህ ደረጃ እኛ ሀገር ሰዎች ባሉ ልክ
በሶሻል ሚዲያም በቲቪም አሁን እንደውም ቲክቶክ ምናምን ከመጣ በኋላ ብዙ ዳንሰኞች ከ100,000 በላይ ነው ፎሎወር ያላቸውና እሱ አንድ ነገር ነው። ዩቲዩብ ላይ የሚገልጹት ነገር መኖር አለበት ብለን እናምናለን። እሱ ብቻም ሳይሆን ደግሞ እንደ ሀገርም እንደ እንትን አለው የሆነ የጎደለ ነገር አለው ብለን እናምናለን። ከዳንሰኛ ይሁን ከተመልካቹን እሱኔ በግሌ እሱን እየፈለኩ እንደሆነ አምናለሁ። የዳንሱ እውነት መገለጥ አለበት ብያለሁ። በጣም ከባድ ሙያ ነው። ሙሉ ጊዜሽን ሙሉ አቅምሽን የሚጠይቅ ሙያ ነው። ለዛ ነው አብዛኞቹ የሚያቋርጡት ጫፉ ላይ መድረስ ሬዚስታንስ ይፈልጋል። ዳንስ ውስጡ መቆየት በጣም ይፈልጋል። በጣም ማሰብ፣ ብዙ አርቶችን መመልከት፣ ብዙ መመራመር ይፈልጋል። ያንን እንዲሆን እንግዲህ ሙያተኛው ተባብሮና አላቅም እንዴት እንደሚሆን እንደዚህ አይነትም አንዳንድ ፕሮግራሞችም ግንዛቤ ይሰጣሉ ብዬ አስባለሁና መገለጥ አለበት ብዬ አስባለሁ። ከዚህ በላይ ሁሉም ሰው ዳንስ ከናንተ ጊዜ ግን የተሻለ ነው አይደል? እኔ እኮ ያው እየሰራው ከናንተ ጊዜ ማለት እናንተ ከጀመራችሁበት ጊዜ ማለት ነው። በምን አሁን ለምሳሌ ምናልባት በማህበረሰቡ አመለካከት ሊሆን ይችላል ዳንስ አሁን እየሰጠ ባለው ቦታ እንዴት ነው እንዴት ታነጻጽሩታላችሁ? የቀደመውንና ያሁኑን ጊዜ ከማህበረሰቡ አንፃር በጣም ብዙ ነገር ተቀይሯል ብዬ በእኔ አምናለሁ። በቃ ያያል፣ ያደንቃል፣ ይደሰታል፣ ልጆቹንም እየለቀቀ ነው። ግን አሁንም መንግስታዊ ቦታ ላይ ስትሄጂ ግን አሁንም የተዘጋ ነገር ነው። ዝም ብለሽ አንድ የፖለቲከኛ ሰው አንድ ሊደር ዳንስ ስትይው ምንም ግን ማህበረሰብን የሚቀይር ቱል ነው። አንቺ ሊደር ከሆንሽ ማህበረሰብን ነው ሊድ የምታረጊው አይደል? ያ ማህበረሰብ ያንቺን ሐሳብ ያንቺን ፖለቲካዊ አልቲቲዩድ ያንቺን ሐሳብ የምታሰንፊኝበት መንገዶቹ ምንድናቸው? አንደኛው ዳንስ ነው። ብዙ አገራት ይሄ የማህበረሰባቸውን ቲንኪንግ የቀየሩት ሶሻል ዳንስ ነው። ሶ ይሄኛውን መቀበል ገና ነው ማለት ነው። ሶ ይሄን አላመነበትም። ምናልባት በስብሰባ ፕሮፓጋንዳ ሊል ይችላል ወይ በዜና ወይ በፕሮግራም በመናምን ሊሆን ይችላል። ግን እንደ አርት ደግሞ ተመጪና ይሄን ዳንስ እንዴት አድርጌ ይሄ ማህበረሰብ ትራንስፎርም ላድርግበት ብሎ ማሰብ አልጀመረም ነው ምንለው። ይሄ ሲቀበል ቢያንስ ሙሉ ይመጣል። ይሄንም ልጅ በፖለቲካ ብቻም አይደለም በብዙ ነገር አሁን አፍሪካ ሀገራት ላይ በዳንስ ብዙ ደረጃ አሁን ጌቶ ኪድስ ናቸው ኡጋንዳ ውስጥ ያሉት ማለት ነው። ትልቅ ፌስት ላይ ትልቅ የፖለቲካ አውድ ላይ ማን ላይ እነሱ ናቸው የሚደንሱት? ነገርኩሽ እኮ ፈርስት ክላስ የሆነ የፖለቲካ ፕሮግራም ላይ እነዛ ልጆች አሉ። ፖለቲከኛው ተነስቶ አብሯቸው ይደንሳል። የኛ ይሄን ያረጋል። ሙዚቃ መስማት አይፈልጉም አንዳንዶቹ እንደውም። ግን ይሄ ማለት ነው አሁን ማለት ዳንስ ምን ማለት ነው? ሰው ማለት ነው። ሰው ውስጥ ያለ ነገር ነው። በሰው የሚገለጽ ነገር ነው። ከሰው ሌላ ማንም እንትን ሊሉ አይችልም። ስለዚህ ከሰው ጋር የተገናኘ ነገር ነው። ሰውን እንትን የምትይ ከሆነ አገርን የምትመሪበት ከሆነ ይሄ ትልቅ ቱል ነው እና በዚህ ደረጃ ገና ነው ማለት እንችላለን። ማህበረሰብ እኔ ደግሞ ከምን አንፃር እንደኖረበት ወይ ደግሞ አሁን እኛ የትራዲሽናል ውዝዋዜ ስናይ አብዛኛው ለዛ ማህበረሰብ ውዝዋዜ ደሙ ነው ብለን ነው የምናስበው። የትኛው ማህበር ላይ ወይ ማህበረሰብ ላይ በተለይ እንደው ከተማውን ተወና ወደ ገጠር አካባቢ ኦልሞስት የሆነ ፕሮግራም ላይ ሁሉም ይችላሉ ማለት ይቻላል። ሁሉም ቆንጆ ፐርፎርም ያደርጋሉ። በድግስም ይሁን በየትኛውም ጉዳይ ላይ አውራቸው እንደተፈጠረ ነገር በየቀኑ ከልጅነታችን ጀምሮ ባህላችን ስለሆነ ቅርባችን ያለ ነገር ነው። በየቀኑ ኤክስፒሪየንስ ያደረግነው ኤክሰርሳይዝ ያደረግነው የተለማመድነው የመጣነው ነገር ነውና ድግስ ላይ ለመወዛወዝ ቅርብ ነው ያስባል። በቃ በአጠቃላይ እንትን ላይ ደግሞ የሚችሉ ናቸው አብዛኞቹ አይደል? ውጭ ያሉት ባህል ከሚሰራው በጣም በተለይ በግል ፐርፎርማንሳቸው ብዙዎቹ አሪፍ ናቸው ስናያቸውና እሱ ሆኖ ሳለ እንዴት ነው በዛ ሙያተኛው ከፍ ብሎ ያልታየበት ምክንያት የቱ ጋር ነው የሚለው በተለያየ ጊዜ እኮ ይወጣል። ፌመስ ሰዎች ወይ ደግሞ በውዝዋዜ የሚታዩ የሆኑ ሰዎች ይመጣሉ። ግን ሁሉም ኦልሞስት በሆነ ምክንያት አቋርጠው ነው የሚወጡት። ወይ ለውጥ የለውም ብለው ያምናሉ ወይ የሆነ ነገር ያለውም ብለው ያምናሉና በዛ ደረጃ ማህበረሰብን የሚያሰባስብ አርት ከሆነ ለምንድን ነው በደንብ የማይሰራበት? ለምንድን ነው እንደዚህ አሁን እኛ አንድነን አይደል ስለ አርት መተን ሁሌ ለምንድን ነው ማናወራው? ለምሳሌ እኛ ቲቪ ስቲል እስካሁን ድረስ ካቆምን ጀምሮ እስካሁን እንደው ቶክ ሾው ነገር የዳንስ የኛ ብቻ ፕሮግራም ነበር፣ ሲቆም ቆመ። ገብቶሻል? ከዛ ውጪ ውድድር ብለው የመጡ እንትኖች አሉ። በተለያየ ጊዜ አይተናል። እዚህም አንድ ውድድር ነበር ከዘፋኞች ጋር ተቀላቅሎ ነበር። እንደዚህ ብልጭ ድርግም አለ። ዳንስ ብዙ ነገር ሊሆን ይችላል። ትልልቅ የአርት ሀሳብ የሚነሳበትም እንደሆነ እናምናለን እኛና ለዛ የሚሆን አይ ቲንክ አውድ በደንብ
የሚጎለው ነገር አለ። ሀገር የወጣችሁበት በጣም ብዙ ቀናትን የወሰደ የአልጄሪያ ጉዞ ነበራችሁ። ከተለያዩ ሀገራት ተወጣጣችሁ የተጓዛችሁበትና ይመስለኛል ካምፕ ነበር እና እዛ ውስጥ ብዙ ባህል ያላቸው ከተለያዩ ሀገር የመጡ ከኛም እንዲሁ ባህላዊም ዘመናዊም ሆናችሁ እንደሄዳችሁ ሰምቻለሁ። እስቲ ስለሱ ጊዜ ንገሩኝ። እንዴት ነበር ያ ጊዜ? እሺ አይኔ የመጀመሪያውን ከ90 በላይ ሆነን ይደናቃለን። አንዴ ሁለት ጊዜ ግን ሞዴሊንግ ድምጻን ባልተወዛዦች እንደዚህ ልክ የህዝብ ለህዝብ አይነት ፎርማት በሚመስል መንገድ ነው እና ነው አሪፍ ጊዜ ነበር። ታሪኩ በሉሲ ነው። ጻፊ ተውኔታ ያለ ሙላት ነበር። ሙዚቃውን ዶክተር ሙላቱ አስታጥቄ ነበር የሰራው። አሪፍ ጊዜ ነበር። ሰርተናል ከተለያዩ የአፍሪካ ሀገሮች ጋር አንድ ካምፕ ውስጥ ጥሩ ጊዜ ነበረን። የተለያዩ የአርት ፐርከሽን በጣም አፍሪካ እንደሚበዛ ያየሁት እኔ እዛ ነው። በጣም የሀገር ፐርከሽን በየቀኑ እየሰማን ነው ያለው። እስከ ሌሊት 9 ሰዓት ድረስ ምንም አይቆም ግቢ ስለሆነ የተለያየ አርቶችን ለማየት ቻንስ አግኝተን ነበር። እሱ ጊዜ ለኔ አሪፍ ነው። አይ ቲንክ ጌች ደግሞ ድጋሜ ከሌላ ቡድን ጋር ሄዷል። የኛ አብረን የርንበት ከጌች ጋር ይሄ ነበር አንዱ ነውና ቆንጆ ጊዜ ነበር። ከ54 በላይ አፍሪካ ሀገሮች አብረውን ነበሩ። የአርት ሰዎች ናቸው ሁሉም ማለት ነው። አሁን ያኛው ነገር 2002 ላይ ነው። እኛም ገና ያንግ በጣም ገና ስራ ላይ በነበርንበት ሰዓት ፐርፎርም በመናረግበት ሰዓት ነበርና 15 አመት በፊት ማለት ነው። 2002 የመጀመሪያው ሁለተኛው አሁን ነው። የዛኔ ጀስት ይሄ ካምፕ መሆኑ ሲያስቡት በራሳቸው ይሄ በደንብ ካልቸርን ሼር እንድታረግ አንዱ አንዱን እንዲወርስ ምን ይመስላል ቀለሙ ምንድነው እንዴት አይነት ናቸው ምናምን ነው። ለዛ ግቢ እንግዳው ነው እኛ ነበርን። የሚገርምሽ ደግሞ ለመጀመሪያ ጊዜ የተጓዛችሁት በቃ ለዛ ግቢ እንግዶችኛ እንግዳ ማለት ለምሳሌ የሌላ ሀገር አይተሻቸው ይመሳሰላሉ፣ አንድ አይነት ናቸው። ቋንቋቸው ምናልባት ደግሞ የቀኝ ግዛት ቋንቋ ነው የሚናገሩት። እኛ ጋር ስትመጪ ፈረንሳይ አንናገርም፣ እንግሊዘኛ አንናገርም፣ አረቢክ አንናገርም እና በጣም ይገርማቸዋል። እንዴት ተግባባችሁ? ያው ደግሞ ያው በሰውነትም በመነጋገር ብቻ በሆነ ነገር ተግባባያለሽ። ግን የተለየ ነገር እነሱ ራሳቸው የሚገርማቸው ነገር ማለት ነው ፈረንሳይኛ ታውሩም ይላሉ። አፍሪካ ሆነሽ ማለት ነው አናወራም እኛ ኢትዮጵያኖች ነን። እንግሊዘኛም በቃ ኖርማል ነው። አረቢክም ዝም ብለን ነው እኛ ማለት ነው። ከቻሉ እንደውም ትንሽ እኛ እንግሊዘኛ ሞክራለን። እሱም በትምህርት ቤት ያገኘ ነው። ሌሎቹ ግን በቀኝ ግዛት ያገኙት ነገር ነው የተሰጣቸው ነገር ነው። አርታቸው ምናቸው ናቸው ውስን ነው። እኛ ጋር መልካችን እኔ እንደውም በሁለተኛው ሄደን ትዝ ይለኛል እኔ አስጌ ሰላም ድምጻዮኖች ምናምን ሆነን ሾፕ ገባን። ከዛ ለአፍሪካንስ ምናምን አሉና ገምቷል ናቸው እንደዚህ ማለት ነው። ሁላችንን ነው አንዱን ይጠሩና ማሊ ይሉታል፣ አንዱን ሴኔጋል፣ አንዱን ሌላ። እኔ እንደውም ግብጽ ደረሰኝ እና በቃ ማለት ኢትዮጵያኖች በጣም ዲፈረንት ከለር እንዳላቸው በጣም ዲፈረንት የሆነ ባህል እንዳላቸው በጣም ሰፊ ነገር እንዳለሽ እዛ ግቢ ውስጥ ተምረናል። በቃ እሱም ነው አንድም እዚህ ድረስ የሚያቆየን። ገባሽ? በራሳችሁ ኮርታችሁ መጣችሁ። እኛ እኮ ልገርሽ የኛ ብሎክ ላይ ትዝ ካለ እንደዚህ ክብ ይሰሩ ነበር ሰዎቹ የኛን ቆንጆች ለማይታ ሞዴሊስቶች። አሁን እንዲምልልሽ በጣም ስም ያላቸው አሁን ፌመስ የሆኑ ሀገር ላይ ያሉ ፌመሶች ከኛ ጋር ሁሉ ማለት ይቻላል። ሁሉም እና ጻይወት ዩዲ እንደምትያቸው በሙሉ ማለት ነው ሀገር ወክለን ነበር ይሄን ነው። እና የኛን ብሎክ ነበር እንደዚህ እንደ ብዬ ልንገርሽ ብዙ ሰው እንደው እንደዛ ከመሆናችን የተነሳ ራሱ ቪአይፒ ነበር ነው የሚገርምሽና ደስ የሚል ነገር ያ ማለት የራስሽን ትያይልሽ ሌሎቹን አይተሽ ወደ ራስ ስትመጪ በጣም ብዙ ዲፈረንት ነገር አለን። ግን እኛ ጋርም ደግሞ ብዙ የሚጎል ነገር ደግሞ አለ። ያን ያክል ገብቶሻል። ሌሎቹ ስራቸው ላይ በጣም ኤቲካል ናቸው ፐርፎርም ማድረጋቸው ላይ ምናምን። እኛ ጋር ደግሞ ቲቪተኞች ነን ባይዘው እሱንም ታይበታለሽ እዛ ላይ ይሄ በቃ አረ ምናምን ማለት ነገር አለብን ሳናቀው ከሌላ ጋር ስናይ ነው ራሳችንን የምናየው እና ብዙ ትምህርት የተማርንበት ነው። እኔ ሁለተኛው ላይ ደግሞ ሌላ ነገር ነው ውድድር ነበረ ከዩሮፕ ካሉ ሀገሮች ጋር ነበር የተወዳደርነውና አይደንቲቲ ነው የውድድሩ ታይትል ማለት ነው። ራስን መሆን ነው በቃ አብቃ አይደንቲቲ ነው። በአይደንቲቲ ላይ ያለሽን ነገር አቅርበሽ የተሻለው ዋንጫ መሸለም ነው። ገባሻ? ከዛ እኛ እንደ ነገሩ ነው እኮ ነው የምልሽ እንደ ነገሩ በቃ እንደ ነገሩ ሄደን ይሄ አድዋ በቃ ይሄ ያለ መሸነፍ ትግል አለና የኛ ፐርፎርማንስ የኢትዮጵያ ካልቸር ከነሱ ይለያል። አሁን የነሱን ስታዩ መጋረጃ ተከፈተ የሆነ ነገር ሰሩ መጋረጃ ተዘጋ። የኛስ ልክ መጋረጃ ሲከፈት ዘፋኙ ከዚህ ተነስቶ እዛ ጋር ልታገኘው ትችላለሽ። ድብልቅልቅ ነው የሚያደርገው በቃ። ከዛ ሰው አምጥቶ ያንቺ መድረክ ላይ ሊያወጣብሽ ይችላል ማለት ነው። ከኛ ተወዛዋዦች ጋር ምናምን ይጨፍራሉ። ይሄ ለነሱ ሌላ ጃንር ነው።
ከዚህ በላይ አይደንቲቲ የለም ገባሻ ከዚህ በላይ ምንም አይደንቲቲ የለም በቃ ራሳቸው ሆነው ነው የመጡት ተብለን ነው አሸንፈን ነው የመጣ ዋው ያምራና አሁን ይሄ ምንድነው የምነግርሽ ነገር የኛ ካልቸር ሲወጣ ነው መታቂው እዚህማ እዚህ በጣም እዚህ ታዩ የራስን ነገር እኮ ብዙም ቦታ ስለማይሰጣ ከዚህ ከአሁን መስሽ ከዚህ አገር ወጥቶ እዛ አካባቢ ነው የምታየው እኔ ለምሳሌ ፈረንሳይ ላይ የአልጄሪያ ፈረንሳይ ቀኝ ግዛት ተገዢ ናትና ዳንሰኞቹ ባየር ላይ ነው የሚሄዱት የምር ማለት ነውና ፋይት ይፈልጋሉ ይሄ ግጣመኛ አይነት ዳንስ ግጣመኛ ማለት ነው ትዝ ይለኛል እኛ ጋር ደግሞ ምንድነው እቺ ሶራ ነበርች ጭንቅላት ምናምን የምትመታ ሶራ ጭፈራ ነበርችና በሱ ኢንስፓየር ሆነው የራሳቸውን ትተው በቃ ይሄን ካላስለማመዳችሁ ይሉ ነበር ባክስቴጅ ማለት ምንድነው ዩኒክ አሁን እነሱ ያን የተቀበሉት ከሌላ ሀገር ዩኒክ የሆነ እንቅስቃሴ ያላት ሀገር ብትኖር ኢትዮጵያ ናት ግን እንደምንለው አልወጣም አልተሸጠም አልወጣም አልተዋወቀም ያ ነውና ከዛ ጉዞ የተማርነው ነገር ምንድነው በጣም የተለየ ነገር እንዳለ በጣም ሰፊ ነገር እንዳለ ግን ምንም እንዳልሰራ ሶኛው እድሉን አግኝተን እንሰራለን ይላል እስከዛሬ አለ እና ይፈልጋል ብቻ ደስ የሚል ነገር ነው የነገራችሁኝ የተለያየ መሆናችን በራሱ በጣም ብዙ ብሔር ብሔረሰብ ከዛ ከአንዱ ብሔረሰብ ደግሞ በጣም ብዙ አይነት የዳንስ መንገድ ከዛ እኛ ብዙ ሆነን ደግሞ ሌላ ቦታ ስንሄድ ምን ፈጥረው መልክ በጣም ለየት ያለ ነውና እንግዲህ ራሳችን ላይ መስራት እንዳለብን ተምራችኋል ተመልካቾችም የሚመለከተው ይሰራል ብለን እናስባለን ወደ እናንተ ደግሞ ልምጣ ወደ ግል ነገራችሁና ብዙ አመት ዳንስ ላይ ሰርታችኋል አሁንም እዛ ውስጥ ነው ያላችሁትና እንደው በጣም ስለ ዳንስም ላይ በጣም ብዙ የዳንስ ሙዚቃዎችን ጭምር እየተነተናችሁ እሱ ላይ ያወራችሁ ብዙ ነገሮችን አሳልፋችኋል ዳንስ ውስጥና እንደው በአለም መድረክ የሆነ ቦታ ቢሰጣችሁ እድል ቢሰጣችሁ እዚህ መድረክ ላይ መደነስ ፈልጋለሁ ከዛ ከማን ጋር ወጪ ካለም አርቲስት ጋር ከማንም ጋር መሆን ይችላል ኦኬ መድረክ ሜቢ ኮዳክ አዳራሽ ኦኬ የት ነው የሚገኘው አሜሪካ ነው እሺ በብራንች አላቸው ግን የአሜሪካ ነው እሺ እኔ አሜሪካ ሜቢ እሱ ስቴጅ ቢሆን ደስ ይለኛል አብሬን ቢሆን ደግሞ ዋይድ ሮቢንሰን ቢሆን ደስ ይለኛል ኦኬ የተለየ ምክንያት ካለ ንገረን ዋይድ ሮቢንሰን መሰለሽ ከህፃንነቱ 5 አመት ጀምሮ ነው ከማይክል ጃክሰን ጋር ግንኙነት ያለውና በጣም ወርልድ ክላስ ማይንድ የሚባል አይነት አርቲስት ነውና በጣም ዩኒክ ነው በጣም ከባድ ዳንሰኛ ነው በሀሳብም ጭምር ነው ማለት በጣም የምታደንቀው ሰው ነው አዎ እሺ የኔ ደግሞ የልጅነት ድርሜ ነው ዛጋ ፊት ለፊት ይታይሻል የስቴዲዮም የቻይና ቤጂንግ የስቴዲዮም ስራዎች ሞክሬያለሁ ራሴን የሆነ ነገር አይቼበታለሁ ብያለሁ አሁን ደግሞ የስቴዲዮም ስራ በእኛ በመናስበው ነገር አይደለም አሁን በጣም ቴክኖሎጂው ረቋል ገብቶሻል አይደል ያ ሁሉ ሆኖ ግን ሰው የሚወክለው ዳንስ የሚወክለው ነገር አልተወከለም ብዬ ነው ማስበው እስካሁን ብዙ ነገሮች ተወክለዋልና እድሉ ቀንቷት ሀገራችን እንደዚህ አይነት ነገር ማዘጋጀት ብችል እኔ በመረው ካልቻልኩት ግን ተሳትፌም እዛው ውስጥ ሆኜ እንደዚህ አይነት እንቅስቃሴዎችን ባረግ ያስተማሪን አመሰግናለሁ ማን ይሁን አብሮክ ፐርፎርም የሚያደርግ የምትፈልገው ሰው እንግዲህ ፈርስት አሉ እሱናል እና በጣም ያው ጊዜ የፈቀደው ዳንሰኞች ባይዘው ኢትዮጵያ ውስጥ በጣም የሚገርሙ ዳንሰኞች አሉ ትንሽ ማለት ነው እኔ እንደውም ኒዮን እንትሉኛላችሁ በያስበ ነበር ምክንያቱም የስለ ዳንስ ፕሮግራማችሁ መግቢያችሁ እኔ ካም ክሎዘርን ራሱ ያወቅኩት በእናንተ ፕሮግራም ነውና እሱን ትሉኛላችሁ በያስበ ነበር ኒዮ ድምጻዬ ነው ኒዮ ዳንሰኛም ድምጻዊም ነውና ምናልባት እሱ ካላችሁ ግን እንትና ሮቢንሰንን እሱም ያለው በጣም የኛም ትልቁ ወደዚህ ስራ ገብተን እንድንሰራ ካደረገን ነገር በጣም የሱንም እንቅስቃሴዎች እየሰራን ነበር ያደግነውና እሱ በጣም ይገርም ዳንሰኛ እሺ አሁን የመድረክ ስራ ቀደም ሲል እየነገራችሁ ነበር ብዙ ዝግጅት የሚያስፈልገው ግን ደግሞ በጣም የትንሽ ደቂቃዎች ፐርፎርማንስ ነው መድረክ ላይ ስትወጡና መድረክ ላይ ልክ ጨርሳችሁ ፐርፎርም አድርጋችሁ ስትጨርሱ ያለውን ስሜት ያጋሩኝ ምንድነው የሚሰማችሁ እኛ እናጨበጭባለን እንደተመልካች እናንተ ምንድነው የሚሰማችሁ መድረክ ላይ ስንጨርስ እንግዲህ አንዳንዴ እንደ ስራው አይነት ይወስነዋል ለምሳሌ እኛ የሆነ ዳንስ ፌስቲቫል አዘጋጅተን የተሰጠን ፊድባክ በቃ ድጋሚ እንድትሰሪ ድጋሚ በጣም ኢንስፓይሬሽን እንዲሆን በጣም ደስታ ይኖርሻል አንዳንዴ ደግሞ ያላሰብሽው ቦታ ወይ ማትፈልጊው ሊሆን ይችላል በሆነ ምክንያት
ወይ በቃ የሆነ ምክንያት ሲሆን ደግሞ ወይ ተገላገልኩም ልትችያለሽ በቃ ተገላገልኩ ልትችያለሽ ግን የእውነት ዳንስ ላይ አንዳንዴ ወደዚህ ስሜት የሚወስድሽ መንገድ አለ ግን ያው በጥሩ ሁኔታ ተዘጋጅተሽ የምትፈልጊውን የተዘጋጀሽበትን በትክክል ከሰራሽ ኦዲየንስም ተደስቶ አንቺም በጣም ነው ደስተኛ የምትሆኚው ሶ ያው ከደስታ ውጪ ምን አለ ደስ ይልሻል ግን የምትፈልጊውን ያል ፕራክቲስ አድርገሽ የምትፈልጊውን ስራ ከሰራሽ ነው በጣም ደስተኛ የምትሆኚው እኔ ደግሞ ምለው ሁሉ ጊዜ አዲስ ማለት ነው በቃ የሆነ ነገር ሰራሽ ቀረባለ ቃል ልክ ሲያልቅ ድጋሚ ሌላ አዲስ ሌላ ኮሪዮግራፊ አምሮ ሌላ ገና ሌላ ድሪም ገና ሌላ የትግል መንገድ ገና ሌላ ስራ ሌላ ነገር ነው ታስቢው ዊዝን ይሄን ፕሮግራም ራሱ አስቢ ልክ ይሄ ፕሮግራም ካለቀ በኋላ ደግሞ ሌላ ሰው ምን አለ በዳንስ ቢሰራ በየገና በውስጤ ይመኛለሁ ገባሽ እኔ ራሱ ልክ እናንተን ኢንተርቪው አድርጌ ስጨርስ ሌላ እንግዳ ነው ማስበው እንደዛ ማለት ነው ያ ማለት ነው በቃና በዳንስ እንደዛ ነው እኔ ከዚህ በፊት ማውርጅሻለሁ መሰለኝና የስቴፕ አፕ 3 ላይ ነው ምናምን የባሌ ዳንስንና ሂፕ ሆፕ ዳንስን የምታገናኝ ካራክተር አለች ብይሻለሁና ያቺ ካራክተሯ ድሪም የነበራት ምንድነው በቃ ባሌ ዳንስ ካልቸር ነው ቀደም ከተባለው የንጉሳዊ ዳንስ ነው መሬት ዝቅ አይባልም እንዳለ ከፍ ተብሎ ነው የሚሰራው በቃ ይሄ ከፍ ተብሎ በቃ የንጉስ ነገር ነው ምንም ዝቅታ የለው ኮንቴምፖራሪ ዳንስ ምናምን በባህሪው ደግሞ ወለል ነው መሬት ነው የምትመጪው ትልቅ የሀሳብ ዲፈረንስ ያለው በእንትኑ ማለት በክላሱ ሶ እነዚህ ፈርስት ክላስ ዳንሰኞች ናቸው ምግባቸው ተመርጦላቸው ካምፕ ገብተው ሰውነታቸው ተጠብቆ ምናምን የሚደንሱት ዳንስ ነው ሁለቱን ለምን ሚክስ አድርጌ ሌላ ነገር አልፈርጥም ነው በቃ የዳንሱ ሐሳብ ከዛ ታደርገዋለች እና የሚገርም ኮሪዮግራፊ ይሰራል ያንን ለመከወን ግን እሷ ትምህርቷን ትታለች ቤተሰቧን ትታለች ብዙ ነገር ውርጅብኝ አለባት እዛ ጋር ተሰደባለች ምናምን ያን ነገር አሳካችሁ መጋረጃ ሲዘጋ የስቴጁ ጩኸት ይሰማታል እሷ ቁጭ ብላ ለዚህ ነው ያለች በቃ ያሳለፈችው ነገር ማለት ምንድነው ትርፉ ምንም ገና ድጋሚ ሌላ ነገር አዲስ ነው ሁሉ አዲስ ነው እና ደግሞ በዳንስ ህይወትሽ ውስጥ ሁሉ ጊዜ አዲስ ነውና ያኛው ፊልም የሚነግርሽ ልክ ነው የሆነ ነገር አሁን ከወንከው ብትዩ ድጋሚ ሌላ ከሆነ ይፈልጋል የሆነ የሚበቃ ነገር አይደል በቃ ልክ ያው ሚዲያውም እንደዛ ነው ልክ ሞላው ስትይ ድጋሚ ይሄድና ድጋሚ ሌላ ይፈልጋል ልክ እንደዛ ነው ያ ደስ ይላል ደስ የሚል አገላለጽ ነው አሁን ያላችሁበትን ሁኔታ እስቲ ነገሩኝ መዘጋጃ ቤት ነው አሁን የሚያለውት ብለኸኛል አንተምና ምን እየሰራችሁ ነው አሁን እኔ በግሌ እንግዲህ ኦልሞስት የኮሪዮግራፊ ረፍታለ ቢያላስብም ባውን ሰዓት በጣም በኮሪዮግራፊ ከሰርክሶች ጋር መሰራለሁ ለነሱም እንደዚህም በቡድንም መሰራቸው ብዙ ስራዎች አሉ ኦልሞስት እኔ በየቀኑ አሁን ራሱ ባጊጂ ያየሽኝ ከዚህ ሰውጣ ትሬኒንግ አለኝ ወደ ትሬኒንግ ለመሄደውና ኦልሞስት በቃ ዳንስ ላይ ነን ስራ ላይ ነን በደንብ እየሰራን ነው አሁን ምንፈልገውን ሐሳብ ምንፈልገውን ነገር እየሰራን ነው በያስባለሁ የተለያዩ ዳኝነት ግብዣዎችም አሉን እሱንም እየሰራን ነው አሁንም ሰኞም እንዳኛው አለ ከሱ ጋር ከዛ ይፍትም እንደዚሁ ሰሞኑንም የጨረስናቸው የዳንስ እንትኖች ነበሩ በተከታታይ እንደዚህ ለምስራቅ አፍሪካ ሲመጡ ቆንጆ የዳንስ ፐርፎርማንስ ነበረን ዛ በኮሪዮግራፊ ተሳትፎ ያለው አሁን ቢልኬስ ሲመጣም እንደዚሁ የዳንስ ፐርፎርማንስ ነበረ የምስጋና ሾው ነበር ዛ ላይም ዳንስ ኮሪዮግራፍ አድርጌ ያለው ትናንትም ሾው ነበረን እሱን ሰርተናል እዚህ ባዶ አዳራሽ እና ኦልሞስት ዳንስን በተመለከተ በቃ አለው ነው እየሳለ ያው ነው በቃ ዳንስ ላይ እሰራለሁ በተጨማሪም ደግሞ ያው ቤተሰብ አስተዳዳሪ ነሽ አንዳንድ ሌላም ስራዎች ትሰሪያለሽ እጽፋለሁ የዳንስ ጽሁፎችን እጽፋለሁ አንዳንድ ነገሮችን አያለሁ አሁን ላይ ኮመን ፋና ላይ የዳንስ ውድድር አለና እዛ ዳንስ ውድድር ላይ በደንብ ፎከስ አድርጌ እየሰራው ነው በየሳምንቱ የሚሄድ የዳንስ ውድድር ነው ብዙ በርካታ ወጣት ዳንሰኞች እየፈሉ ያለበት ነውና እዛ አካባቢ የተሻለ እንዲሆን እዛ ያቀቢን አደርጋለሁ ማለት ነው እንዲህ ማለት ነው እሺ ኢትዮጵያ ውስጥ ቢስተካከል ቢሳካ ብላችሁ የምታስቡትን ነገርና ለአሁን ዳንስን እየጀመሩ ላሉ ወጣቶች መልእክት ካላችሁ በመጨረሻ አሁን ለሚጀምሩ ዳንሰኞች ወይም ደግሞ እየሰሩም ላሉ ሊሆን ይችላል ልክ እንደኛም ላሉ ሊሆን ይችላልና ዳንስ ሬዚስታንስ ነው በጣም ጽናት ይፈልጋል የሙሉ ጊዜ ይፈልጋል ዳንስ ፕራክቲስ ማድረግ በደንብ ይፈልጋል ማንበብ ይፈልጋል
ዓለም ላይ የተሰሩትን የዳንስ ቅንብሮች ማየት ይፈልጋል። እርስ በርስ መከባበር ይፈልጋል። ዳንሱን መውደድ ይፈልጋል። እውነተኛ መሆን ይፈልጋል። እነዚህን ካረጉና እና በጣም ቻሌንጅ እንዳለው ገብቷቸው ቢመጡ አሪፍ ነው። እንዲሁ አልጋ ባልጋ ምንም ነገር የለም። ለስሜት እንደዚህ ማንኛውም ሰው እንዳልኩሽ ቅድም ሊደንስ ይችላል። በዛ መንገድ ሙያ አድርገው ባይመጡ ታሪፍ ነው። የትም ቦታ እሱ መስራት ይችላሉ። አሁን ቲክቶክ ክፍት ነው። የእውነት ግን ዳንሰኛ ሆናለሁ ካሉ ግን ብዙ ተግዛዞችን የመስማት ሞራል ያስፈልጋል። ብዙ እንቅፋቶችን አስቸጋሪ የሆኑ መንገዶችን ማለፍ ይፈልጋል። ያንን ከደረሱ አይ ቲንክ ካለፉ ሁሉም ሰው ስኬታማ በዳንስ ይሆናል ብዬ ነው የማስበው። እኔ እሱን እንዲያደርጉ እላለሁ። በአጠቃላይ ደግሞ ለተመልካቾች ደግሞ ለኦዲየንስ ደግሞ ዳንስን ብትወዱልን በጣም ደስ ይለናል። እኛ እንዲወደድ የቻልነውን እየሰራን ነው። ለዛም ነው በተለያየ ጊዜ የተለያየ መንገዶችን ለመከተል የምንሞክረው። ያም ደግሞ ይሆናል ብዬ አስባለሁ። ጥቂት ጊዜ ይመስለናል የቀረን በደንብ ሙሉ ለሙሉ እንደ ማንኛውም አርት እንዲሆንልን እየሰራን ነውና ትንሽ የሆነ ቦታ ቢሰጡን ደስ ይለኛል። ያው እኔ የምለው ብዙዎች ነገሮች ተብለዋል፣ ግን ዳንሰኞች አሁን ላይ የመከወን ችግር አለባቸው ብዬ አላምንም። በጣም ይሰራሉ። የሚሰሩት ስራ ስታያቸው የትም በቲክቶክ ላይ የምታይ በስቴጅ ላይ ስታያቸው ኢንተርናሽናል ዳንሰኞች የሚሰሩትን ችሎታ አላቸው። አሁን ላይ ግን የጎደለ ነገር አለ ብዬ ነው ማስበው። የጎደለ ነገር አለ። ምንድነው? ማን ናቸው? መጀመሪያ እነዛ ዳንሰኞች ማን ናቸው? የምን ሀገር ዳንሰኞች ናቸው? ይሄን በደንብ ራሳቸውን ቢጠይቁ። ሁለተኛ ከነሱ ለህዝብ ወይም ለዓለም የሚወጣ ነገር ማሰብ አለባቸው። የምትሰጪው ነገር ከሌለሽ ተቀባይ ሆነሽ የተማደርሽ የምትሰጪው ነገር ያንማ ብዙ ሰው የሚቀበለው ነገር አለ። ካንቺ ወጥቶ ለሰው የምትሰጪው ነገር ላይ እዛ ላይ ፎከስ አድርገው ቢሰሩ የተሻለ ነገር ያመጣሉ ብዬ አስባለሁ። ይሄን ዳንሰኞች የተባለው ነገር ልምምዱ ዲሲፕሊኑ ምናምን እንዳለ ሆኖ ማለት ነው እቺ ነገር ቢወስዱ። ሌላው ለሚመለከተው አካል ማለት ይሄ አርት ላይ የሚሰራ ዳንስ ላይ የሚሰራ መንግስታዊ ተቋማት ምናምን መላቸው ነገሮች አሉ። ስፔስ ይፈልጋል። አሁን ለምሳሌ የት ሄዶ እነዚህ ወጣቶች እሺ አሁን ከተማችንን ስታዩ ብዙ ቦታዎች ለኳስ ተጫዋቾች ታጥሮላቸው ምናምን ተዘግቶላቸው ልብስ አውልቀው ምናምን ኳስ ይጫወታሉ አይደል? እንዲህ ተዘግተው የት ይከውኑ እነዚህ ልጆች? የት ይደንሱ? ስፔስ፣ ነፃ ስፔስ። ይሄን ምልሽ ለዳንስ ብቻ አይደለም፣ ለቲያትርም ለሙዚቃም ለምንም ነፃ የልምምድ ቦታ ይፈልጋል። ይሄን መንግስታችንን ማሰብ አለበት ብዬ ነው ማሰቡ። በጣም አሁን የተሰሩ ነገሮችን ስታያቸው በጣም የሚያስቀኑ ነገሮች ናቸው። ገባሽ አይደል? መከወኛ መሸጫ ቢያቸው አሁን ፐርፎርም ለማድረግ ይሄ እንትን አምፊ ቲያትሮች ምናምን ተሰርተዋል። እነዛ ማቅረቢያ ናቸው። ገባሽ አይደል? መለማመጃ ማምረቻ ፍሪ ስፔስ ይፈልጋል። አርት እንደ አርት ማለት ነው። ሶ ለዛ ለወጣቶች በጣም ስፔስ ያስፈልጋል። ያን ስፔስ ካገኙ ከተለማመዱ እዛ ነገር ላይ ከቆዩ ከነሱ የሚወጣ ነገር አገርን የሚያስተዋውቅ ነገር ይኖራል። አሁን በብዛት የምናየው ነገር ምንድነው? ሰዎች በተዘጋ በማይመች ሁኔታ ሰርተው ልክ ገና ኢንተርናሽናል መድረክ ላይ ሲወጡ ሁሉም ሆ ብሎ ይቀበላቸዋል። ያ መሆን የለበትም። በመጀመሪያ ከታች ምቹ ሁኔታ ፈጥረሽ ያ መድረክ እኮ ግብሽ ነው የሚሆነው። በቃ እንደሚሆንም እርግጥ ነው። ከደገፍሽ ካበረታታሽ ቦታ ከሰጠሽ ዓለምን መቆጣጠር ይችላል። የኛ ሰዎች የኛ አርቲስቶች በሄዱበት ነገርኩሽ እኮ ቀደም በሄድሽበት ንጉስ ነሽ። ግን የሄዱት እኮ ነው የተሳካላቸው። ሁሉም በሄድ ደግሞ ምን ብለሽ አስቢው ጎርፍ ሆኖ ዓለምን ማጥለቅለቅ ይችላል። ሶ ለዛ ደግሞ ፍሪ ስፔስ፣ በጀት፣ ሞራል ምናምን ያስፈልጋል። አሁን ለምሳሌ እኛ አመት የፈጀብን ነገር ለምን አመት ይፈጅባቸዋል የሚመጡት ልጆች? በቃ ብዙ ነገር አለ። አሁን የተወሰነ ነገር ይመቻችላቸው፣ ያፍጥኑት፣ ሮቴሽኑን ያፍጥኑትና ቶሎ የሚሳካው ነገር ይሳካል። እሺ በጣም ነው አመሰግናለሁ። ቆንጆ ጨዋታ ነበር ያደረግነው። እንግዲህ ጓደኝነታችሁም ሙያችሁም እንደዚህ አብሮ ይቀጥል ማለት ፈልጋለሁ። የልጅ ምርቃት አይደርስብላችሁ? አረ በደርዛል ዋናው ልብ ነው። አመሰግናለሁ በጣም እንግዶቼ ስለነበራችሁ አክብራችሁኝ እዚህ ስቱዲዮ ድረስ ስለመጣችሁ መልካም የስራ ዘመን ይሁንላችሁ። አሜን። አንቺንም ስለጋበዝሽን እናመሰግናለን። ሚዲያውንም ዳንስ ላይ ወይ የዳንስ ባለሙያዎች ላይ ቦታ ጊዜ ሰጥቶ ማውራቱ በራሱ ትልቅኛ ምን እንመኘውና ምን ፈልገውና ከልብ በኩራት የተቀበልነው ነገር ነውና ኤንቢሲ ከልብ እናመሰግናለን። እንደውም አንቺን አቅራቢያችንን ከልብ እናመሰግናለን። እኔም በጣም አመሰግናለሁ። ኤንቢሲ በዳንስ ላይ መስራቱን ይቀጥል፣ እንደ አንድ አርት ፎርም በደንብ ያው
ብዙ ወጣት የሚሰራው ሙያ ነው። ብዙ ግንዛቤዎችን መፍጠር ይችላል ብዬ አስባለሁ። እናመሰግናለን አንቺም ስለጋበሽን። ቴንኪዩ። የዳንስ ሾው ደግሞ እንዲኖራችሁ እመኛለሁ ለጣቢያችሁ። እሺ ይኖርናል ብዬ ተስፋ አረጋለሁ። ከዚህ በፊትም ነበርን በነገራችን ይኖርናል ብለን ተስፋ እናረጋለን። አመሰግናለሁ በጣም ቴንኪዩ። ተመልካቾቻችን ከእንግዶቼ ጋር የነበረኝ ቆይታ ይሄንን ይመስል ነበረ። ከቀሪ የኤንቢሲ ኢትዮጵያ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ።